ሁላችንም ጥሩ ትዳር እንፈልጋለን፣ ግን ለምን ይሆን ያልተሳካልን? አዎ እውነት ነው፣ ጥሩ ትዳር ያማረ ቤተሰብ ሁሉም ይፈልጋል። ግን ሁላችንም እኛ ሀገር ላይ ራሳችንን አላወቅን፣ ራሳችን ላይ አልሰራንም። እንደዚህ ስላችሁ ሁልጊዜ ራሳችን ላይ ልትሉ ትችላላችሁ፣ ግን ቅድሚያ ራሳችንን ማወቅ ስላለብን ደካማ ጎናችንን ጠንካራ ጎናችንን አውቀን ትዳራችን ያማረ ይሆናል። ራሳችንን ራሱን ያወቀ ሰው ለሁሉም ነገር ምቹ ነው። ስለዚህ መጀመሪያ ላይ ራሳችን ላይ እንስራ። ትዳር እንዴት እንመለከተዋለን? እኛ ሀገር ላይ እንደ ልብ ዋይፋይ አይመችም። ስለ ትዳር ትምህርት የሚሰጥ የለም። ለሰርግ ድግስ ብዙ ወራትን ወስደው ይዘጋጃሉ እንጂ ስለ ትዳር ማንነት የሚያስረዳ ሰው የለም። ብዙዎቻችን ትዳራችን እንዴት አላምር አለ እያልን ራሳችን እንጠይቃለን። ግን እሱ ጥያቄ ምንድነው? ራሳችን ላይ እንስራ። እኔ ራሴን ተስተካክዬ መገኘት፣ እኔ ጥሩ የምሆነው ለሰው ብዬ ሳይሆን ለራሴ ብዬ ነው። ስለዚህ ራሳችን ጥሩ እንሆን። ላይክ ሰብስክራይብ አድርጉ፣ ለብዙ እህቶች አድርሱልን፣ ትጠቀሙበታላችሁ። ከህይወት የተሞክሮ ለብዙ እህቶች አስተምሩልኝ፣ ለብዙ እህቶች አስተላልፉልኝ። በቃ የሚዘልቅ ትምህርት ነው ይሄ። እየተማርኩ እኔ አውቄ አይደለም፣ ግን እየተማርኩ እያወቅኩ ለብዙ እህቶች እንዲደርስ ፈልጋለሁ። በእኔ ስበብ አንድ እህት ብትለወጥ፣ በእኔ ስበብ አንድ ትዳር ቢድን በጣም እድለኛ ነኝ። ስለዚህ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አድርሱልኝ። ቅድመ ትዳር ማለት ግን ምንድን ነው? ቅድመ ትዳር ማለት ራስን ማወቅ ማለት ነው። ድክመትን መቀበል፣ ግንኙነትን መማር፣ መነጋገርን መማር፣ መስማትን መማር። ስለዚህ እንማር እንወቅ። ብዙ ወጣት እኛ ሀገር ላይ የሚሳሳተው ስህተት ምን እንደሆነ ታውቃላችሁ? ታገባ በኋላ ይስተካከላል፣ ታገባች በኋላ ትስተካከላለች። እንደዛ የሚባል ነገር የለም። ቀድመን ራሳችን ላይ እንስራ። ደካማና ጠንካራ ጎናችን እንወቅ። ትዳራችን እንዲያምር ነው ይሄ ሁሉ። እኔ ለሴትም አልወግን ለወንድም አልወግን፣ ትዳራችን ይመር። ራሳችን ላይ ሰርተን ያማረ ቤተሰብ እንመስርት። ልጆቻችን ሰላም ይሆኑ። ብዙ ትዳሮች እኛ ሀገር ላይ እየፈረሱ ነው። ስለዚህ ትዳራችን አይፍረስ፣ ቤታችን አይፍረስ፣ ቤታችን ሰላም ይሁን። ትዳራችንን ሰላም እናድርግ። ጥሩ ትዳር ለመኖር እኛ ምን አድርገናል? ምንስ ማድረግ አለብን ብለን ራሳችንን ጠይቅ። ምን ማድረግ አለብን ካላችሁኝ፣ ራሳችንን እንወቅ፣ ስሜታችንን እንቆጣጠር፣ መነጋገርን እንማር፣ መተማመንን እንገንባ። ፍቅር ብቻ በቂ እንዳልሆነ ማወቅ አለብን። ፍቅር መግቢያ በር ነው። መነጋገር፣ መስማት፣ መወያየት ነው የትዳር ዋናው መሰረት። ስለዚህ እንወያይ፣ ቤታችን ሰላም እናድርግ። ትዳር ላላችሁ ትዳር ለሌላችሁ እህት ወንድሞቼ ይድረስልኝ። ላይክ ሰብስክራይብ እያደረጋችሁ አድርሱልኝ። ሁላችንም ጥሩ ትዳር እንፈልጋለን። ጥሩ ትዳር የማይፈልግ የለም። ግን መጀመሪያ እኛ ምን አድርገናል? ምን ሰርተናል? ትዳርን ከመፈለጋችን በፊት ምንስ አይነት ዝግጅት አድርገናል? ስለዚህ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አስተያየት ስጡኝ። እኔ ስለ ትዳር ምን አዘጋጅቻለሁ ብላችሁ ራሳችሁን ጠይቁ። በኮሜንት አሳውቁኝ። የህይወት ተሞክሮ ካላችሁ ኮሜንት ጻፉልኝ። እንደዚህ አድርገሽ ብታቀርቢ ይሻላል የምትሉኝ ከሆነ ኮሜንት ጻፉልኝ። ስለዚህ እንማር፣ ይጠቀሙበታልኝ፣ ቤተሰብ ይሆኑ።